እናንተም ስለቆያችሁኝ አመሰግናለሁ። እኔ ቃዲ ፈቶ ባላለው የሄኖሲስ ብድርና ቁጠባ አባል። ሄኖሲስ እንግዲህ እኔ በቲክቶክ እና በተለያየ ሚዲያ እና በተለያየ ወረቀት ላይ ተጽፎ የተበተነ እንትን አይቼ ነው ወደ ሄኖሲስ ቅርንጫፉም እዚህ ቄራ አካባቢ ነበረ። አይቼ ነው የምሰራበትን ቦታ ቅርብ ርቀት ላይ ስላለ ይህንኑ አይቼ ነው ጎራ ብዬ የአገልግሎት ተጠቃሚ መሆን የቻልኩት። እኔ የመንግስት ሰራተኛ ነኝ። በመንግስት ሰራተኛነቴ የመኪና ተጠቃሚ ነኝ። በመስሪያ ቤቱ የመኪና አገልግሎት ተጠቃሚ ነኝ። ጡረታ የምወጣበት ዘመን ደረሰ፣ እየተቃረበ መጣ። ወራቶች፣ ቀናቶች እየተቆጠሩ ሲመጡ እንግዲህ አዲስ አበባ ውስጥ መኪና መልመድ በጣም ከባድ ነው። ካለ መኪና መንቀሳቀስም በጣም ከባድ ነው። በጣም ለብዙ አመታት ነው ከመንግስት ጋር ሆኜ መኪና ተጠቃሚ የነበርኩት ወደ 18 አመት ገደማ ነው። ስለዚህ ስወጣ ምን ሆናለሁ ይሄ አሰብኩ። ምንም እንኳን ብዙ ብር ባይኖረኝም ሄኖሲስ ብድርና ቁጠባ ብድር ይሰጣል፣ መኪናም የማግኘት እድል ይፈጥራል ሲባል ሰምቼ የዚህ ተጠቃሚ ለመሆን ያው አስቤ መጣሁ። እውነቱን ለመናገር የደብተር ቁጥሩን አላውቅም፣ ምክንያቱም እኔ ቤተሰብ ስለሆንኩ ብዙም ስለ ደብተሩ ቁጥር ምናምን ብዙም አልጨነቅም። ኦልሞስት የሄኖሲስ ባለውለታዬ ስለሆነ ብዙም ቁጥር ምናምን የማወቅ እንትን የለኝም። እኔ የማህበሩ አባል ከሆንኩ ወደ 11 ወር ኦልሞስት አመት እየደረሰ መሰለኝ። ኦልሞስት ኒርሊ አመት እየሆነው ነው። እኔ ደሞዝ ነበረኝ፣ መንግስት ሰራተኛ ነኝ ብያለሁ። ያው ትንሽ መጠነኛ ደሞዝ ነበረኝና እኔ በመንግስት ሰራተኛነቴ ወደ መኪና ከመግዛቴ በፊት ወደ 41 አመት አገልግያለሁ በመንግስት መስሪያ ቤት እና ትንሽ ያጠራቀምኳትን በዚህ በ41 አመታት እድሜ ውስጥ ያጠራቀምኳትን ይዤ ወደ ብድር መኪና የማግኘት ሀሳብ መጣልኝ። እንግዲህ እንትኑን ማስታወቂያውን እንዳየው በዚህ ነው ወደዚህ ሄኖሲስ መጥቼ ተጠቃሚ ሆንኩት። ብድርና ቁጠባዎች እንግዲህ እንደ ተቋሙ ነው። እንደዛ ብድርና ቁጠባ እውነቱን ለመናገር አንዳንድ ችግር ያለባቸው የብድርና ቁጠባ ተቋማትም አሉ፣ እንሰማለን። በሶሻል ሚዲያ በሰፊው ይሰማል ስማቸው ጥሩ እንዳልሆነ። ልክ በተባለው መልክ በተቋቋሙበት መልክ ለአባሎቻቸው አስፈላጊውን ብድር የማይሰጡ አሉ፣ ጊዜ የሚወስዱ አሉ። ግን ሄኖሲስ ደግሞ እውነቱን ለመናገር በአጭር ጊዜ ለአገልግሎት አብቅቶን መኪና የማግኘት እኔ አሁንም ቢሆን ወደፊትም ሄኖሲስ በዚሁ ይቀጥላል ብዬ ነው የማስበው። እውነቱን ለመናገር ከብዙ ብድርና ቁጠባ ተቋማት ጋር ሳወዳድር ኦፍኮርስ ስም ጠርቼ ኮምፔር ኤንድ ኮንትራስት ማድረጉ ከባድ ቢሆንም ግን ሄኖሲስ የተሻለ የብድርና ተቋም ነው ብዬ ነው የማስበው። እውነቱን ለመናገር ይሄ ውሸትም አይደለም። ብዙዎች ተጠቃሚ አድርጓል ብዙዎችን። ይኸው እኔ የገዛሁት የወሰድኩት
የኤሌክትሪክ መኪና BYD E2 2025 ስሪት ነው የወሰድኩት። ይሄው እስከ ዛሬ በደንብ አንደኛ መኪና ለረጅም ዓመታት ተጠቅሜያለሁ ብያለሁ። ያንን ኮምፐንሴት አድርጌ በደንብ ገቢም እያገኘሁበት ራሴም እየተጠቀምኩበት ያው እየኖርኩበት ነው ማለት ነው። ስለዚህ ለብድርና ቁጠባ ያለኝ አመለካከት ያው አንዳንዶቹ ስም ትንሽ ጥሩ ባይሆንም እና ሄኖሲስ ጋር ይሄ ስለሌለ በጣም ሄኖሲስ ላይ እኮራበታለሁ። ሰዎች ወደዚህ እየመጡ አገልግሎት ቢያገኙ ደግሞ በጣም ደስተኛ ነኝ። እውነቱን ለመናገር የማጭበርበር ምናምን እኔ ዝም ብዬ ለመካብ ክቤ ነገ ሚዲያ ላይ ወጥቼ እኔም እንደ ግል የራሴ የሆነ ፐርሶናሊቲ ያለኝ ስሜም እንዲጠፋ አልፈልግም። እውነቱን ነው የምናገረው። ስለዚህ ሄኖሲስ የተሻለ ነው ብዬ ነው የማስበው። እኔ ወደ 4 ልጆች አሉኝ። በውጭም በአገር ውስጥም ራሳቸውን የቻሉ ቤተሰብ ያለኝ ሰው ነኝ። ግን ልጆቼ ቦታ ያዙ። ለመኪና ነው እኔ ብድር ይወስዱ። ግን አሁንም መበደር ብፈልግ ለተለያየ ነገር መበደር እችላለሁ። አሁን መኪናዬ ከተማ ውስጥ ራይድ ነው የሚሰራው። ብድር እንኳን ግለሰብ ብድር አገርም ትበደራለች። ኢትዮጵያ ብቻ ሳትሆን ዓለም በብድር በተለያየ ነገር እየተደጋገፈች ነው የምትኖረው። ሰው ብድር የሚጠላበት ምንም እንትን የለም። በስርዓታት ውስጥም ባሳለፍናቸው ስርዓቶችም በግል ደረጃም ከአራጣ ጀምሮ ሰዎች እየተበደሩ እየተረዳዱ ነው እዚህ የደረሱት። ብድር ምንም የሚያስፈራ ነገር የለውም። ምንድን ነው ብድር ችግሩ? የተበደርከውን ሀብት ብር በአግባቡ ስራ ላይ ሳታውል ባልባሌ ቦታ ካላግባብ ዝም ብለህ የምትበላበት የምትጠጣበት የምታባክን ከሆነ ያስፈራል። ብድርን ግን ወስደህ በአግባቡ ስራ ላይ የምታውል ከሆነ እና የምታገኘውን ነገር በአግባቡ በጊዜ የምትመልስ ከሆነ ምንም የሚያስፈራ ነገር የለውም። እንኳን ወጣትማ ሮጦ ቀንና ሌሊት ሮጦ የተሻለ ከኛ እድሜ አሁን እኛ ካለን እድሜ የተሻለ ሰርቶ ማምጣት ይችላል። መፍራት የለበትም። እኔ አንደኛ መኪናውን እጠቀምበታለሁ በግልም ማለት ነው። ሌላው ያው በኪራይም እንደ በፈረስ ራይድ መልክ ስለምሰራ ብር እዚህ ብር ከፍላለሁ። የተበደርከውን የተወሰነ ፐርሰንት በእኛ ጊዜ በእርግጥ ጥሩ ነበረ። በጊዜ ስለወሰን በልጥ ስለሆን 12.5 ነው እኛ ወለድ እና ጥሩ ነው። እሱን ጨምሮ ከተበደርነው ላይ በተበደርነው ልክ ከሱ ላይ ብር እንመልሳለን። ያ ብር ደግሞ ያን ብር መልሰን የተገኘውን ደግሞ ሙሉውን አይደለም የምትመልሰው፣ ትኖርበታለህ። ኑሮውንም በዛ ትኖራለህ። ፕላስ ብድርህንም በተቀመጠው ዓመት ለመመለስ በወሩ የተቀመጠልህን ብር እየመለስኩ ስለሆነ በኑሬ ላይ ጥሩ ነው ብዬ ነው የማስበው። ለውጥ አለው። ሄኖሲስ ጋር እኔ የዚህ ሄኖሲስ አባል ከሆንኩ ጊዜ ጀምሮ የሄኖሲስ አባላትን፣ ሰራተኞችን፣ ማኔጀሮችን ልክ እንደ ቤተሰብ በጣም ክሎዝ በሆነ መንገድ በጣም ስትመጣ እንደ የሚያስፈሩ ሳይሆን እንደ ቅርብ ዘመድ የሚያዩ ትሪት የሚያደርጉ ያልገባህን አፋጣኝ መልስ የሚሰጡ ሰዎች ናቸው። በሶሻል ሚዲያም እና ያለን በቲክቶክ በመሳሰሉት እና ቤተሰባዊ ፍቅር ነው ያለኝ እኔ ከሄኖሲስ ጋር። ሌሎችም ሰዎች ከሄኖሲስ ጋር ተቀራርበው
አስፈላጊውን ብድር በሚፈልጉት መልክ የተለያየ ብድር አይነት ነው ያለው፣ የመኪና ብቻ አይደለም። የተለያየ ብድር በመውሰድ ራሳቸውን ቢደጉሙ ጥሩ ነው የምለው። ኦኬ እኔ እንግዲህ ካለኝ የብድር ልምድ ያው ረዥም ጊዜ ባይሆንም የአጭር ጊዜ ልምድ ነው ያለኝ፣ የአመት ልምድ ነው ያለኝ። ከሄኖሲስ ተበድሬ መኪና ገዛው። እኔ ትርፋማ ነኝ። እንግዲህ እንዳልኩት መኪናውን ራሴ የምጠቀምበታለሁ። ሁለተኛ የተበደርኩትን መክፈል ያለብኝን መጠን ከፍዬ የቀረቡን እየኖርኩበት ነው። የሆነ ለውጥ አለኝ ከሄኖሲስ ጋር በበደሬ ሰዎች፣ ወጣቶች፣ መጠነኛ ብር ያላቸው ሰዎች እና መኪና ሙሉውን ባላቸው ብር መኪና መግዛት የማይችሉ ሰዎች ዝም ብሎ እጃችን መጠነኛ ብር ዝም ብሎ በባንክ አስቀምጦ ከሚያቆዩ ወደዚህ መጥተው ቆጥበው በቁጠባ ክራይቴሪያ በደንቡ መሰረት እስከ 6 ወር ቆጥበው ከአንድ ወር ጀምሮ 1 ወር፣ 2 ወር፣ 3 ወር፣ 4 ወር፣ 6 ወር ድረስ መቆጠብ ይቻላል። በዚህ ገደብ ጊዜ አንደኛ የወለድ መጠኑም ልዩነት አለው። የቁጠባ መጠኑም ልዩነት አለው። ቆጥበው በአንድ ጊዜ ማሳካት የማይችሉትን የኑሮ ሁኔታ ግራጁዋሊ በብድር ማሳካት ስለሚችሉ ሰዎች ወደዚህ መጥተው ያላቸውን መጠነኛ ጥሪት ወደዚህ አምጥተው በመቆጠብ ተጠቃሚ ቢሆኑ። ይሄ ሄኖሲስ ለቤትም ያበድራል፣ ለንግድ ያበድራል፣ ለመኪና ያበድራል፣ ለተለያዩ ጉዳዮች ስለሚያበድር ሰው አውቆ መጥቶ ኑሯቸውን ቢያሻሽል ጥሩ ነው የምለው። መፍራት የለባቸውም። ሄኖሲስ እንግዲህ አንደኛ እኔ የተለያየ ሶሻል ሚዲያ ነው ሳይ የነበረው። መጀመሪያ እምነት የጣልኩት ሶሻል ሚዲያውን አየው። በእርግጥ በሶሻል ሚዲያ ብዙ አደናጋሪ ነገሮች አሉ፣ የሚያደናግሩ አሉ፣ የምንሰማቸው በጣም አስቀያሚ ነገሮች አሉ። ግን ከዛ በተጻራሪ ሄኖሲስ ጥሩ ስራ የሚሰራ ተቋም መሆኑን በሶሻል ሚዲያ ፕላስ በአካል መጥቼ ካሉት ሰራተኞች ጋር ተወያይቼ ገብቶኝ የተወሰኑ ወራቶችን ቆጥቤ ማግኘት ችያለሁ። ይሄ ነው እንግዲህ መጥቶ ማየት። የወሰዱትን ሰዎች ደግሞ ብድር ወስደው እንደኛ አይነት በብድር መኪና የገዙ ብድር የወሰዱ ሰዎችን በመጠየቅም ማመን ይቻላል። እኔ ግን እዚህ ቀደም ሲል ቀድመን የወሰን ሰዎች አለን፣ ብዙ ሰዎችም ነን ቀደም ሲል የወሰን ነው። እንግዲህ ከሰራተኛው ከማኔጅመንቱ ካለው አሰራር እምነት አድሮብን ነው እኛ ከዚህ ከተቋም ጋር የተቀላቀል ነው። አሁን እኛም የሄኖሲስ ብድርና ቁጠባ አባለን፣ እንደ መስራችም ሙሉ መስራች ባንሆንም አባለን። እየቆጠብነው ብር የኛ ነው። ከሱም ደግሞ ተጠቃሚ ነን ማለት ነው። ከብድሩ ብቻ አይደለም እኮ እኔ አሁን አባል ነኝ። የዚህ የቤቱ የኔነት ስሜት ነው የሚሰማኝ ማለት ነው። የበለጠ በብድሩ ብቻ ሳይሆን አባል በመሆኔም በየወሩ የምከፍለው ነገር አለኝ። ስለዚህ እኔ በሄኖሲስ እምነት አለኝ። በሆነ ሰዓት የሆነ አም ሶሪ ቱ ሴይ ሰምበዲ በቲክቶክ ላይ ወጥቶ የሆነ ቀይ ሰው ነው፣ አሁን ስሙን በደንብ ማስታወሻ ላይ ነበረኝ። ስም ሲያጠፋ እሱ ለዛ ሪአክት ላደረገው መልስ ሰጥቻለሁ። በሰዓቱ ውስጡን በደንብ ሳይረዳ አሰራሩን ሳያውቅ ሄኖሲስን ልክ ሌሎች በሚያደርጉት አይነት መጥቶ ሳያጣራ ምን ሳይል እንዲሁ አየር ላይ የሆነ ነገር ተናግሮ ነበር። እኔ ተቃውሞ ነበር፣ በግሌ ተቃውሞ ያለው አስተያየም ሰጥቻለሁ። ያ ሰው አይ ቲንክ አሁን
ራሱ ወደ ጄል ገብቷል መሰለኝ እየተከሰሰ ነው አሁን በሚያደርገው ውሸታም ነገር ያ ሰው ወደ እስር ቤት ነው ያለው ሰሞኑን ይመስለኛል። ምንም ሳያውቁ ከሌሎች ጋር በማነጻጸር ስም የሚያጠፉ ሰዎች ብዙም አይደለም። አንድ ጊዜ ነው የገጠመኝ አንድ ሰው ነው። ከዛ ውጪ ነው ሄኖሲስ መልካም ነገሩ እንጂ እኔ የሆነ ስሙ ሲጠፋም ሰምቼ አላውቅም። ጥሩ ስም ነው ያለው። በዚሁ ቀጥሉ ለማለት እወዳለሁ። አዎ እኔ የመኪና መግዣ ብድር ብቻ አይደለም ከዚህ ቤት ያገኘሁት የሄኖሲስ ብድርና ቁጠባ አባልም ነኝ። አባል በመሆኔ ይሄ ተቋም በሚያገኘው ወደፊት በሚያገኘው ትርፍ ማለት እኮ በአንዴ የሚለቀም ነገር አይደለም። በአንድ ጊዜ የሚታፈስ ነገር አለው አይደለም። ግራጁዋል ነው ሰው ከሚመጣው ነገር እኔ እኮ ነገ ተጠቃሚ ነኝ። አባልም ሆኛለሁ። በየወሩ እኮ ከፍላለሁ። ተነስም ትብዛም አባል ሆኜ እየከፈልኩ ስለሆነ የኔነት ስሜት ይሰማኛል። የሆነ ነገር አገኛለሁ ብዬ ነው ማስበው። እዚህ ውስጥ የሚሰሩ ሰራተኞችንም እንደ ጓደኞቼ እንደ ቤተሰብ አካል ነው ማየው። ምክንያቱም የኔም አላ እኔም ነኝ እኮ ሲያጠፉ ለምሳሌ የሆነ ነገር ቢያጠፉ ቅር ይለኛል፣ እመክራለሁ፣ እገስጻለሁ። ለምን እኔም አባል በመሆኔ። ስለዚህ የሄኖሲስ ልጆችን በጣም ጥሩ ናቸው። ሰው መፍራት የለበትም። ወደዚህ መጥቶ ሁለት ነገር ተጠቃሚ ነው የሚሆነው። አንደኛ በሚገዛው ነገር፣ ሁለተኛ አባልም ሆኖ በሚገኘው ነገር ተጠቃሚ ስለሚሆን ወደዚህ መጥቶ የሄኖሲስ አባል ሆኖ ተጠቃሚ ቢሆን መልካም ነው የምለው። እንግዲህ መጪው ዘመን አለ። በመጪው ጊዜ አዲስ መንግስትም እንመሰርታለን። አዲስ ዓመትም ደግሞ በሃይማኖትም ይሁን በአገር ደረጃም ወደ አዲስ ዓመት እንሸጋገራለን። ስለዚህ እቅዶቻችንን ለማሳካት ወደ ሄኖሲስ መተን የመኪና ብድርም ይሁን የሌላ የቤትም ይሁን የተለያየ ብድር ሁኔታዎችን ማግኘት እንችላለን። ስለዚህ እኔም ደግሞ እያሰብኩ ነው። ለጓደኞቼም ወደዚህ መጥተው እንዲበደሩ ፑሽ እያደረኩ ነው። እኔ ልጅም አለኝ። ልጅም አሁን አንድ ኢንጂነር ልጅ አለኝ። እሱም ሰሞኑን መጥቶ እዚህ ተቀላቅሎ እንዲበደር እንዲወስድ እቅድ አለኝ። ስለዚህ እቅዶቻችንን በመጪው ዘመን ከሄኖሲስ ጋር ሆነን ማሳካት አለብን ባይ ነኝ። ይቆጥቡ፣ የተሻለ አቅም ይፍጠሩ፣ ከሄኖሲስ ጋር ወደፊት